የምስራቅ አፍሪካ ቀጠናን ጨምሮ የመካከለኛው ምስራቅ ቀጠናንም እያመሰና የተለያዩ አገራትንም በግልጽም ሆነ በተለያየ መንገድ እያገናኘ የሚገኘው የሶማሌላንድ ጉዳይ አሁንም ድረስ ወቅታዊነቱ እንደቀጠለ ነው። በተለይም የሶማሌላንድ ጉዳይ ከእስራኤል የተሰጠውን ዕውቅና ተከትሎ የአረቡ ዓለምና ከሶማሊያ ጋር ጥብቅ ግንኙነትን መፍጠር እንፈልጋለን ባሉ አገራት መካከል የተለያዩ ሐሳቦችና አቋሞች እየተያዙበት አሁንም ድረስ የመቀጠሉ ጉዳይ ቀጠናችንን ዛሬም ድረስ በትኩሳት ውስጥ እንዲቆይ ስለማድረጉ የወጡ መረጃዎች አመላክተዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የትንታኔ ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ የትንታኔ ፕሮግራም የሞቃዲሾ መንግስት ሚኒስትሮች ካውንስል ሶማሌላንድና የተባበሩት አረብ ኤሚሬትስ የተፈራረሙትን ሁሉንም አይነት የጸጥታ ወታደራዊና ኢኮኖሚያዊ የትብብርና የጋራ ስምምነቶችን ውድቅ ማድረጉን አስታውቋል። የሞቃዲሾ መንግስት ባደረገው አፋጣኝ ስብሰባም ዩኤኢ ወይም የተባበሩት አረብ ኤሚሬትስ በሶማሊያ ከሚገኙ ራስ ገዝ ነን ከሚሉ አካላት ጋር ወይም የክልል አስተዳደሮች ጋር ያደረገችውን ማንኛውንም ስምምነት ውድቅ ስለማድረጉ የወጣው መረጃ አመላክቷል። በሌላ በኩል እስራኤል የትኛውም አይነት በሶማሌላንድ ላይ የሚደረግ ከሞቃዲሾ የሚመጣን ጫና እንደማትቀበልና አጸፋዊ ምላሽም እንደምትሰጥ ስታሳስብ፣ ከዚህም ባለፈ የኃይል እርምጃም ሊወሰድ የሚችልባቸው አጋጣሚዎች እንደሚኖሩ ከወዲሁ ማስጠንቀቋ አነጋጋሪና አሁንም ድረስ የሶማሌላንድ ጉዳይ አለመብረዱን ያገናዘበ ጉዳይ ነው ተብሏል። ውድ አድማጭ ተመልካቾች በእነኚህ ሁለትና በሌሎች ርዕሰ ጉዳዮች ዙሪያ የሚያጠነጥነው የዕለቱ የገበያ ሚዲያ ልዩ የትንታኔ ፕሮግራማችን ለእናንተ በሚመጥንና እናንተ በምትረዱት አግባብ እንዲህ ተዘጋጅቶላችኋል። ቆይታችሁ ከእኛ ጋር ያማረ እንዲሆን በመጋበዝ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንደዚሁ ከእኛ ጋር ቆይታችሁ ያማረ እንዲሆን እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የትንታኔ ፕሮግራም እንደዚህ ተሻገርን። ከ1960ዎቹ ጀምሮ እስካሁን ድረስ ነፃ አገር ነኝ በሚል አሁንም ድረስ ዓለም አቀፍ ዕውቅናን በእጅጉ የምትሻው ሶማሌላንድ ከሞቃዲሾ መንግሥት ከሰሞኑ የመጣባት ትልቅ ተቃውሞና በተለያዩ የአረብ አገራት እየደረሰባት ያለው ጫና የሀገርነት ሂደቱን እያወዛገበና ወደ ኋላም እየመለሰው ስለመሆኑ የተለያዩ ተንታኞች በሚያወጧቸው አዳዲስ የትንተና ሐሳቦችና መረጃዎች እያመላከቱ ነው። በሌላ በኩል ሶማሌላንድ ከሞቃዲሾ መንግሥት ጋር በግልጽ ብንጋጭም የሚለወጥ ነገር የለም ስትል አቋሟን በፕሬዝዳንቷ በአብዱራህማን ኢሮ በኩል አስታውቃለች። ይህም በሁለቱ ማለትም በራስ ገዟና እስካሁን ድረስ የዓለም አቀፍ ዕውቅናን እየፈለገች በምትገኘው በሶማሌላንድና በሞቃዲሾ የማዕከላዊ መንግሥት መካከል ያለውን ውዝግብ የበለጠ እንዳካረረው እየተነገረ ሲሆን ይህንንም ተከትሎ ፕሬዝዳንት ሐሰን ሼክ መሐሙድ በሶማሌላንድ ግዛት ውስጥ ማለትም በላስ አኖድ አካባቢ ጉብኝት የማድረግ መጀመራቸው ጉዳይ በሁለቱ ወገኖች መካከል ያለውን ጡዘት የበለጠ ከማካረሩም በላይ እስራኤልም በግልጽ እጇን እንድታስገባ የጋበዘ ጉዳይ ስለመሆኑ ተሰምቷል። እስራኤል ከዚህ ቀደም ምንም አይነት በሶማሌላንድ ላይ የሚደረግ ጫናን አልቀበልም ስትል ለሶማሌላንድ ዕውቅናን የሰጠች ሲሆን ይህንንም ተከትሎ የተለያዩ የአረብ አገራት ማለትም በሳውዲ አረቢያ የሚመራው አሁን ላይ የአረብ ኔቶን ለመመስረት እንቅስቃሴ እያደረገ የሚገኘው የወታደራዊ ፓክት ወይም የጋራ ስብስብ ቡድን በእስራኤልና በሶማሌላንድ ላይ ጫና እያሳደረ መሆኑ ተሰምቷል። ይህንንም ተከትሎ ከሰሞኑ የሞቃዲሾ ማዕከላዊ መንግሥት ባወጣው ይፋዊ መግለጫ የሳውዲ አረቢያ መንግሥትና ከሳውዲ አረቢያ ጋር በጥምረት የሚሰሩ የአረቡ ዓለም አገራትና የሶማሊያን የግዛት አንድነት ብሎም ሉዓላዊነትን ለማስከበር ቁርጠኛ የሆኑ አገራትም ሆኑ የተለያዩ ቡድኖች በሶማሌላንድ ሰሜን ምስራቅ ግዛት ጦራቸውን እንዲያሰፍሩና ወታደራዊ እርምጃንም እንዲወስዱ በሚል የጣልቃ ገብነት መብትን የመስጠቱ ጉዳይ እስራኤልን ጨምሮ በሶማሌላንድ በቀጣይ ጥቅም አለን የሚሉ ኃይሎችን አሁን ላይ የተለያዩ ውሳኔዎችን እንዲወስኑና ወጥ የሆነ አቋምንም ለመያዝ እንዲገደዱ ስለማድረጋቸው ተሰምቷል። ከዚህ ቀደም እስራኤል በሶማሌላንድ ጉዳይ ከተለያዩ አገራት ጋር ትብብርን በመፍጠር ሶማሌላንድ የአገርነት ዕውቅናውን እንድታገኝ፣ በአንጻሩ በምስራቅ አፍሪካ ቀጠናም ሆነ በቀይ ባህር ብሎም በሰሜናዊ የህንድ ውቅያኖስ ዓለም አቀፍ የንግድ መስመር አካባቢ የሚታዩ
የተለያዩ አገራት ፋይናንስ የሚያደርጓቸው የሽብር ቡድኖች የሚፈጥሯቸውን የተለያዩ የጸጥታ እንቅስቃሴዎችን ለማረቅና በቀጠናው ሰላም እንዲመጣና የምዕራቡ ዓለም ማለትም አሜሪካ የምትመራው ስብስብ የበላይነት እንዲረጋገጥ በሚል በዚህ ቀጠና ኢትዮጵያን በአጋርነት በመያዝ ኬንያን ጨምሮ እንደ ታንዛኒያ፣ ዩጋንዳ፣ ደቡብ ሱዳንና ሌሎች በዚህ ቀጠና ላይ ጥቅም አለን የሚሉ የአፍሪካ ሀገራትን ከአውሮፓ ሕብረትና ከሌሎች የምዕራብ ሀገራት ኃይሎች ጋር በማጣመር እንቅስቃሴ ለማድረግ ሙከራ ብታደርግም ሳውዲ አረቢያ የምትመራው ግብፅ፣ ቱርክና ፓኪስታንን ያካተተው አዲስ ስብስብ ደግሞ በቀጠናው እስራኤልም ሆነች በእስራኤል በኩል የተሰለፉ ኃይሎች የሚያደርጉት እንቅስቃሴ በእርግጥም ለጥቅማችንና ለቀጠናችን ጠንቅ ነው በሚል አዳዲስ ወታደራዊ እንቅስቃሴዎችን ማድረግ የመጀመሩ ጉዳይ በቀጠናው ያለውን ሁኔታ የበለጠ እንዲፋፋምና ወደ ጡዘት ደረጃም እንዲሸጋገር ስለማድረጉም የትንተና መረጃዎች እያስረዱ ነው። ይህ በእንዲህ እንዳለ ታዲያ ከሰሞኑ የሶማሌላንድን የአገርነት ዕውቅና አትቀበሉ ሲል የሶማሊያው የሞቃዲሾ ማዕከላዊ መንግሥት ያወጣውን መግለጫ ተከትሎ ሳውዲ አረቢያ፣ ግብፅ፣ ፓኪስታን፣ ቱርክና በዚህ ቀጠና ላይ የተለያዩ ጥቅሞችን ከዚህ ቀደም በጸጥታ ወይም ድምጿ ሳይሰማ ስታከናውን የነበረችው ኳታርም የሶማሌላንድን ጉዳይ አልቀበልም ወይም አገር አድርጌ አልወስዳትም በሚል ነገር ግን ከእስራኤል ጋር ሰላምን መፍጠር እፈልጋለሁ ስትል መግለጫ የማውጣቷ ጉዳይ ምናልባትም እነ ሳውዲ አረቢያ የሶማሌላንድ ጉዳይ እንጂ ከእስራኤል ጋር ይቃረኑ ይሆን የሚለውን ጉዳይ አጠያቂ ስለማድረጉም ይህ የወጣው መረጃ አመላክቷል። ታዲያ ነገሮች በዚህ ሁኔታ እየቀጠሉ ባሉበት በዚህ ወቅት አሁን ላይ የወጡ አዳዲስ መረጃዎችና መግለጫዎች እንዳመላከቱትም የሞቃዲሾ ማዕከላዊ መንግሥት የተባበሩት አረብ ኤምሬትስን ጨምሮ ማንኛውም ከሶማሌላንድና ከሌሎች የሶማሊያ ራስ ገዝ ነን ከሚሉ እንደ ጁባላንድና ፑንትላንድ ካሉ ራስ ገዝ የሶማሊያ ግዛቶች ጋር ከዚህ ቀደም የተደረጉና ሊደረጉ የታሰቡ ማናቸውም አይነት ስምምነቶች ውድቅ መሆናቸውንና ከዚህ ቀደም የነበሩትም ተግባራዊ እንዳይደረጉ በግልጽ የክልከላ መግለጫን ስለማውጣቱም መረጃው አመላክቷል። ይህ ሁኔታ በሶማሌላንድና በእስራኤል መካከል ያለውን ግንኙነት የበለጠ እያጠናከረው መምጣቱ የተገለጸ ሲሆን በተለይም ሞቃዲሾ በሐርጌሳ መንግሥት ላይ ያላትን ጫና ለማጠናከር በሞከረች ቁጥር እስራኤልና ሶማሌላንድ ያላቸውን ግንኙነት የበለጠ እያጠናከሩ የመምጣታቸው ጉዳይ እስራኤል የሞቃዲሾ መንግሥት ያወጣውን መግለጫ ተከትሎ አሁን ላይ እየሰማን ያለነውን ጠንከር ያለ መግለጫ እንድታወጣ ምክንያት ሳይሆናት እንዳልቀረም የወጡ መረጃዎች አመላክተዋል። ከወደ ቴል አቪቭ ወጣ የተባለው አዲሱ የእስራኤል መንግሥትን አቋም የሚገልጸው መግለጫ እንዳመላከተውም እስራኤል ሞቃዲሾን ጨምሮ በቀጠናው የሶማሌላንድ አገርነትን በመቃወምና የሐርጌሳ መንግሥት ላይም ጫናን በማሳደር ሶማሌላንድ የጀመረችውን የሀገርነት ዓለም አቀፍ የተቀባይነት ሂደትን ለማኮላሸት የሚደረግ ማንኛውንም እንቅስቃሴ እንደማትቀበል በማረጋገጥ በተለይም በሶማሊያ መንግሥት በኩል የተለያዩ ወታደራዊ ጫናዎችን ለመፍጠር ወደ ሶማሌላንድ እንዲሰማሩ ትዕዛዝ የተሰጣቸው ኃይሎችም ሆኑ ይህንን ትዕዛዝ የሚሰጡ አገራትም ሆኑ መንግሥታት በድርጊታቸው ሊጸጸቱ የሚችሉበት እንቅስቃሴ ውስጥ ስላሉ ከዚህ አስነዋሪ ድርጊታቸው እንዲቆጠቡ በማለት ሶማሌላንድ አሁንም ሉዓላዊ ሀገር ነች ስትል እስራኤል ማረጋገጫን ሰጥታለች። ይህ ጉዳይ በቀጠናው አሁንም ሌሎች ጡዘቶችን እንዳይፈጥር በሚል የተለያዩ ስጋቶች ስለመፈጠራቸው የሚያሳዩ መረጃዎች እየወጡ ሲሆን በተለይም ኢትዮጵያ ከሰሞኑ ከሶማሌላንድ ጋር ያላትን ግንኙነት በግልጽ አቋርጫለሁ ሳትል ከጅቡቲ ጋር ያላትን ግንኙነት ዳግም በስትራቴጂካዊ ደረጃ የማደሷ ጉዳይም ለቀጠናው አዲስ የኃይል አስተላለፍ ሥርዓት መመስረት ሌላ ምክንያት እየፈጠረ ስለመሆኑም ተነግሯል። የሶማሌላንድን የአገርነት ዕውቅናን በእጅጉ የምትቃወመውና ኢትዮጵያ በቀጠናው እንድትከበብና በአባይ ወንዝ ዙሪያ በቅኝ ግዛት ዘመን የነበሩ ስምምነቶችን እንድትፈርም በእጅጉ የምትፈልገው ግብፅ አሁን ከሳውዲ አረቢያ ጋር በመሰለፍ ከዚህ ቀደም የአረቡ ዓለምን የመምራት ዕድልን አግኝታ የነበረችበትን ዕድል ለሳውዲ አረቢያ አሳልፋ በመስጠት በሳውዲው አልጋ ወራሹ ንጉሥ ሙሐመድ ቢን ሰልማን በሚመራውና አሁን ላይ ቱርክ፣ ፓኪስታንና ኳታርን በስብስብ ውስጥ ያካተተውና የሱዳኑን ግማሽ መንግሥት ማለትም የሌተናል ጄኔራል አብዱል ፈታህ አልቡርሃን መንግሥትንና የሻዕቢያን ብሎም
የኢስማኤል ኡመር ጊሌን መንግሥት ያካተተውን አዲሱን ወታደራዊ ፓክት በይፋ በመቀላቀልና ከምስረታውም ጀምሮ የዚህ አይነቱ እንቅስቃሴ እንዲጠናከር ስትገፋ የነበረችው ካይሮ አሁን በሶማሌላንድና በእስራኤል መካከል የተፈጠረውን ጥብቅ ቁርኝት መነጠልና ሶማሌላንድን ወደ ሶማሊያ መመለስ ካልተቻለ ቀጠናውን ለአንዴው እስከ መጨረሻው ልናጣ የምንችልበት ወይም የበይ ተመልካች የምንሆንበት ዕድል እየተፈጠረ ስለመሆኑ የሚያሳዩ እንቅስቃሴዎች በዓይኖቻችን እይታ ውስጥ ስላሉ የሳውዲ አረቢያ መንግሥትም ሆነ ከሳውዲ አረቢያ መንግሥት ጋር አሁን ላይ በቀጠናው የእስራኤልን አጠቃላይ እንቅስቃሴ ለመክታት ጥምረት የፈጠሩ እንደ ቱርክና ፓኪስታን ያሉ ኃይሎች የጋራ ጦራቸውን በማሰማራት ሶማሌላንድን ከሶማሊያ ጋር በማጣመር የሶማሊያን ግዛታዊ አንድነትንና ሉዓላዊነቷን ማስከበር የግድ እንደሚሉ ማስታወቋ በእርግጥም እስራኤል በቀጠናው ምን ያህል ተጽዕኖ እየፈጠረች እንደሆነ ከማሳየቱም በላይ ግብፅ በኢትዮጵያ አካሄድ መወዛገቧን ያመላከተ ነው ተብሏል። ኢትዮጵያ በቀጠናው እያረገች ያለችው እንቅስቃሴም ሆነ የምትወስዳቸው የተለያዩ እርምጃዎች ለግብፅ መንግሥት አሁንም ድረስ አወዛጋቢ እንደሆነ የሚገልጹ የግብፅ ባለሥልጣናትና ተንታኞች እንደሚያስረዱትም እንደ አውሮፓውያን አቆጣጠር በ2024 የመጀመሪያውን ሚሞራንደም ኦፍ አንደርስታንዲንግ የጋራ የንግድ የጸጥታና አጠቃላይ ወጪ ገቢ ንግድንና የባህር ኃይልን ጉዳዮች መሠረት ያደረጉ ስምምነቶችን ከሶማሌላንድ ጋር የፈጸመችው ኢትዮጵያ ለሶማሌላንድ ቀድማ ዕውቅናን የምትሰጥ ቀዳሚዋ የዓለምም ሆነ የአፍሪካ ብሎም የምስራቅ አፍሪካ ቀጠና ሀገር ትሆናለች ተብሎ ሲገመት የእስራኤል ቀዳሚዋ ለሶማሌላንድ ዕውቅና የሰጠች ሀገር ሆኖ የመከሰቱ ጉዳይ በእርግጥም ግብፅን ጨምሮ እንደ ሳውዲ አረቢያና በሶማሊያም ሆነ በምስራቅ አፍሪካ ቀጠና ትልቅ ጥቅምና ብሔራዊ አጀንዳ አለኝ ለምትለው ቱርክም እየተሰራብን ያለው ሴራና ደባ ትልቅ ነው፣ ይህንንም ማስቀረት አለብን ወደሚል አቋም እንዲሄዱ እንዳደረጋቸውም የወጡ የትንተና መረጃዎች አመላክተዋል። ዘኢንተለጀንስን ጨምሮ ታይምስ ኦፍ እስራኤል፣ አናዶሉ ኤጀንሲና ሌሎች አልጀዚራን የመሳሰሉ በዓለም አቀፍ ደረጃ ትልቅ ተሰሚነትና ተደማጭነት ያላቸው የሚዲያ አውታሮች አሁን ላይ የሶማሌላንድንና የቀይ ባህር ቀጠና ብሎም በመካከለኛው ምስራቅና በአፍሪካ ቀንድ ቀጠና ያለውን አሁናዊ ጂኦፖለቲካዊ ጉዳይን በሚመለከት እያወጧቸው ባሉ ዘለግ ባሉ የትንተና መረጃዎቻቸው እንዳመላከቱትም እስራኤል በምስራቅ አፍሪካ ቀጠና ከቀድሞ በተለየ መልኩ የጠለቀ ጣልቃ ገብነትን እያሳየች እንደምትገኝና ይህም እስራኤል በቀጠናው የምዕራቡ ዓለም ሀገራት ጥቅም አስጠባቂ ሆና ለመከሰት ያላትን ከፍተኛ ዕድል እያጠናከረላት ስለመምጣቱም ተሰምቷል። በዚህ ረገድ ሶማሌላንድ አሁን ላይ አገር እንድትሆን ከፍተኛ የሆነ ጥረትን እያደረገች የምትገኘው እስራኤል ለሶማሌላንድ ከሰጠችው ዕውቅና በተጨማሪ አሁን ላይ እንደተባለው ግብፅና ሳውዲ አረቢያ፣ ቱርክና ፓኪስታን እንደዚሁም ኳታር ተካተቱበት በተባለው ስብስብ ውስጥ የሚገኙ አገራት በሚያዋጡት የጋራ ጦር የተነሳ በሶማሌላንድ ላይ ምንም አይነት ጥቃት የሚፈጸም ከሆነ አሜሪካን ጨምሮ ከተለያዩ በተለይም ፈረንሳይና ጀርመንን ጨምሮ እንደ እንግሊዝ ካሉ አገራት በሚደረግላት ወታደራዊ ድጋፍም ጭምር በመታገዝ ልትወስድ የምትችለው እርምጃ ሀገራቱን በቀጠናው እያደረጉ ያለውን እንቅስቃሴና ሊበሉ ያሰቡትን የተለያዩ ኢላማና ሊያሳኩ የፈለጉትን የተለያዩ ጥቅሞችን ሊያስቀርባቸው እንደሚችልም ተመላክቷል ተብሏል። ይህ ሁኔታ በተለይም በለሱን ቅድሚያ ለሚሉት እንደ ሳውዲ አረቢያና ቱርክ ላሉ አገራት እጅግ ፈታኝ እንደሚሆንባቸው የተገለጸ ሲሆን አሁን ላይ ከፑንትላንድም ሆነ ከጁባላንድ ያነሰ ጦርን ይዞ ቀጠናውን አምሳለሁ የሚል አቋምን እያራመደ የሚገኘው የሞቃዲሾ መንግሥት ደግሞ ከእስራኤል በሚሰነዘር ምናልባትም ጥቂት በሆነ ጥቃት አከርካሪው ሊመታና ከሶማሌላንድም ሊወጣ የሚችልበት ዕድል ከፍተኛ እንደሆነም ተነግሯል። የዚህ አይነቱ እንቅስቃሴ ለኢትዮጵያ በመጠኑም ቢሆን እፎይታን የሚሰጥ ነው የተባለ ሲሆን አሁን ላይ በዚህ ጉዳይ ዙሪያ ትንተናዎችን እያወጡ የሚገኙ የተለያዩ የሚዲያ አውታሮች የሚያሰራጯቸው የትንተና መረጃዎች እንዳመላከቱትም እስራኤል ከግብፅና ከሳውዲ አረቢያ ብሎም ከቱርክ ጋር በቀጥታም ሆነ በተዘዋዋሪ የሶማሌላንድና የምስራቅ አፍሪካ ብሎም የቀይ ባህር ቀጠናን ጉዳይ በሚመለከት በቀጥታ እየተላተመች የመሆኗ ጉዳይ ኢትዮጵያ ላይ ሲደረግ የነበረውን ከዚህ ቀደም የታየውን አይነት ትኩረት እንዲለዝብና ኢትዮጵያም ለጊዜውም ቢሆን
ፋታ እንድታገኝ ዕድል እንደሚሰጣትም ተነግሯል። በሌላ በኩል በምስራቅ አፍሪካም ሆነ በተለያዩ በቀይ ባህር ቀጠና አዋሳኝ በሆኑ አገራት በሚገኙ የተለያዩ አካባቢዎች የጦር ሰፈሮችን ገንብታ ቀጠናውን ላለፉት 8 እና 9 ዓመታት ስትቆጣጠርና የተለያዩ ብሔራዊ ጥቅሞቿን ስታሳካ የነበረችው የተባበሩት አረብ ኤምሬትስ በቅርቡ ከየመን ሙሉ በሙሉ ለቃ መውጣቷን ተከትሎ አሁን ደግሞ ከሶማሊያም ለቃ እንድትወጣ እየተደረጉ ያሉ ጥረቶችም እስራኤል አሁን ላይ በሳውዲ ከሚመራው ስብስብ ጋር የጀመረችውን መፋጠጥን ተከትሎ የተባበሩት አረብ ኤምሬትስም በአዲስ እና በተለየ አካሄድ የእስራኤልን ወገን በመቀላቀል ቀጠናውን ወደ ለየለት ጡዘት ውስጥ ሊያስገባ ወደሚችል አካሄድ ውስጥ እንዳትከተውም ስጋትን የፈጠረ ጉዳይ ሆኗል ተብሏል። አሜሪካ በእስራኤል እንደማትደራደሩላ እስራኤል በቀጠናው የምታደርገው ማናቸውም እንቅስቃሴ የአሜሪካን ጥቅም ያስጠበቀ እንደሆነ ይታመናል የሚሉ አስተያየታቸውን የሚሰጡ የቀጠናውን ጉዳይ በውል የሚረዱ ተንታኞች ደግሞ እስራኤልን ጨምሮ የተባበሩት አረብ ኤምሬትስና ኢትዮጵያ እንደዚሁም ኬንያ በሶማሊያ ያለውን ጉዳይ በጥልቀት እየተመለከቱት እንደሆነና የሞቃዲሾ መንግሥት አላርፍም የሚል ከሆነ ግን ምናልባትም ካልጠበቀው ወገን ያልጠበቀው ጥቃት ወይም እርምጃ እንደሚወሰድበትም አመላክቷል ተብሏል። በዚህ ሁኔታ ውስጥ የሚገኘው የምስራቅ አፍሪካ ቀጠና አሁንም ድረስ የሶማሌላንድን ጉዳይ እንደ ዋና የመከራከሪያና የመነጋገሪያ አጀንዳ በመያዝ በቀጠናው ጥቅማቸውን ለማስጠበቅ ባሰፈሰፉ ኃይሎች ዘንድ ትልቅ መፈራራትና መፋጠጥን እያሳየ እንደቀጠለ የመሆኑ ጉዳይ በቀጣይ ይህ ቀጠና በማን ቁጥጥር ስር ይውላል የሚለውን ጨምሮ በቀጠናው ሊፈጠር የሚችለው አዲሱ የኃይል አሰላለፍ ሥርዓት ኢትዮጵያ እስካሁን ድረስ በዋና አጀንዳነትና የሕልውና ጉዳይ ነው በሚል ይዛው ለማሳካት እየተንቀሳቀሰችበት የምትገኘውን የባህር በሩን ጉዳይ ጨምሮ ሌሎች ቀጠናዊ ብሔራዊ ጥቅሞችንም ለማስጠበቅ ይረዳ ይሆን ወይስ አይረዳም የሚለውንም ጉዳይ አብሮ የሚመልስ እንደሚሆን ይጠበቃልም ተብሏል። ይህንንም ተከትሎ በቀጠናው ምናልባትም እስራኤል እርምጃዎችን መውሰድ የምትጀምር ከሆነ ሞቃዲሾ እንደተፈራው ወደ 3 ልትሆን የምትችልበት ዕድል ሊፈጠር እንደሚችል ያመላከቱ መረጃዎች በበኩላቸው ከሶማሌላንድ አገርነት ዕውቅና ጀርባ ራሴም አገር ሆናለሁ በሚል የተለያዩ እንቅስቃሴዎችን በማድረግ በተለይም በወታደራዊ ዘርፍ ከፍተኛ የሆኑ እንቅስቃሴዎችን እያደረገችና ራሷን እያደራጀች የምትገኘው ፑንትላንድም ከሞቃዲሾ መንግሥት ጋር በሶማሊያና በሶማሌላንድ መካከል ከሚፈጠረው ውዝግብ ቀድማ የመከሰቷ ጉዳይም ምናልባትም ሞቃዲሾ እንዳሰበችውና አሁን ላይ እንደምትዝተው ወደ ሀርጌሳ ሳይሆን የመጀመሪያ እርምጃዋና እንቅስቃሴዋ ከሀርጌሳ ይልቅ ወደ ጋርዌይ ወይም ቦሳሶ ፑንትላንድ ሊሆን እንደሚችልም ተመላክቷል። በፑንትላንድም በተመሳሳይ እስራኤልን ጨምሮ አሜሪካና የተባበሩት አረብ ኤምሬትስ እንደዚሁም ኬንያና ኢትዮጵያ እጅ እንዳላቸው የተነገረ ሲሆን ይህም ጉዳይ ቢሆን ከሶማሌላንድ ጉዳይ በተለየ መልኩ ቀለል ብሎ እንደማይታይም የወጡ መረጃዎች አመላክተዋል። ታዲያ አሁን ላይ የተለያዩ የአረብ ሀገራትን በማጣመር እንደ አቅም እየተጠቀመና ዓለም አቀፍ ተጽዕኖን ለመፍጠር እንቅስቃሴ እያደረገ የሚገኘው የሶማሊያው የማዕከላዊ መንግሥት ዘዋሪው ሰው ፕሬዝደንት ሐሰን ሼክ መሐሙድ በቀጠናው አሁን የሚሄድበትን አካሄድ የሚገፋበት ከሆነ ምናልባትም ኢትዮጵያን ጨምሮ ከኬንያና ከተባበሩት አረብ ኤምሬትስ እንዲሁም ከእስራኤል ቀጥተኛ የሆነ ጫና ሊፈጠርበት ወይም ጥቃት ሊፈጸምበት የሚችልበት ዕድል ሰፊ እንደሚሆንም የሚዲያ አውታሮች ያወጧቸው አሁናዊ መረጃዎች አመላክተዋል ተብሏል። ቀጠናችን በቀጣይ በምን አይነት ሁኔታ ውስጥ ሊያልፍ ይችላል? ኢትዮጵያስ እንዴት ጥቅሟን ልታስጠብቅ ትችላለች? የሚለው ጉዳይ አሁንም በጠረጴዛ ዙሪያ ያለ ዋና የመነጋገሪያ ርዕሰ ጉዳይ ሆኖ ስለመቀጠሉም እነኚሁ የወጡ መረጃዎች አመላክተዋል ተብሏል። ኢትዮጵያ ግን በቀጠናው ከጅቡቲ ጋር አሁን ላይ እንደ አዲስ ያደሰችውና ወደ ስትራቴጂካዊ ደረጃነት ያሸጋገረችው የሁለቱ አገራት ግንኙነት መጠናከር ግብፅን ጨምሮ የኢትዮጵያን ቀጠናዊ ጥቅም ለሚቃወሙ ሀገራት ትልቅ ዱብዳ ነው የተባለ ሲሆን በተለይም የጠቅላይ ሚኒስትር ዶክተር አብይ አህመድ መንግሥት ከጅቡቲው ፕሬዝደንት ኢስማኤል ኡመር ጊሌ አስተዳደር ጋር የፈጠረው ጥምረትና አሁን ላይ ያደሰው ስትራቴጂካዊ አጋርነት ምናልባትም በፕሬዝደንት ኢስማኤል ኡመር ጊሌና በፕሬዝደንት ኢሳያስ አፈወርቂ መካከል የሚኖረውን ግንኙነት እንደሚያኮላሸውም
ይጠበቃል ተብሏል። ውድ አድማጭ ተመልካቾች ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የትንታኔ መረጃችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንገናኝ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።